ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 34 አይተናል። እዛ ዩኒት 5 ሌሰን 34 ላይ ያየነው ስለ ዩኒት ሪቪው ኩዌስችንስ የመጨረሻ የማጠቃለያ ጥያቄዎችን ነው። እንግዲህ እነኛን ጥያቄዎች እስከ 6 ድረስ ሄደን ነው ያቆምነው። በመጀመሪያ የምርጫ ጥያቄዎችን አብረን ሰርተናል። ከዛ ቀጥሎ ይሄ የኢሴ ታይፕ ጥያቄዎችን ነው የጀመርነው። 6ቱን ሰርተን ያቆምነው። በዛሬው ዕለት ሌሰን 35 ላይ የምናየው ደግሞ ከዛ ቀጣይ የሆኑትን ነው ማለት ነው። በቀጥታ ወደ ጥያቄያችንና ምላሹ እንገባለን። በሰባተኛው ጥያቄ ምንድን ነው የሚለው? ዲስክራይብ ዘ ሮል ኦፍ ኔጋቲቭ ፊድባክ ኢን ዚ ፈንክሽን ኦፍ ዚ ፓራታይሮይድ ግላንድ ነው። እንግዲህ ፓራታይሮይድ ግላንድ ሴክሬት የሚያደርግ ሆርሞን አለ። ይህንን ሆርሞን ፓራታይሮይድ ሆርሞን ሴክሬት ያደርጋል። ያ ፓራታይሮይድ ሆርሞን ደግሞ የራሱ የሆነ ስራ አለው። ስራው ከተከናወነ በኋላ ደግሞ ያ ፓራታይሮይድ ሆርሞን ማመንጨቱን ያቆማል። ይሄ እንዴት ነው ማመንጨቱ የሚከናወነው? እንዴትና መቼ ነው ማመንጨቱስ የሚቆመው? በእንዴትና በምን ሁኔታ ነው የሚለውን ነው ማለት ነው የምናየው። እንግዲህ ፊድባክ ስንል ይሄንን ነው የምናየው። ፊድባክ ኢን ዚ ፈንክሽን ኦፍ ዚ ፓራታይሮይድ ሆርሞን ሪሊዙ እንዴት ሊጀምር ይችላል? እንደገናስ ሪሊዝድ የሆነው ሆርሞን ስራውን ካከናወነ በኋላ እንዴት ነው የሚቆመው ነው ማለት ነው። ያንን እናያለን። እንግዲህ እዚህ ጋር በዝርዝር ያንን በተመለከተ የተጻፈ ነገር አለ። ያንን እያየን እንሄዳለን። ዚ ፓራታይሮይድ ግላንድ ፕሮዲውስ ኤንድ ሴክሬት ፓራታይሮይድ ሆርሞን ኢን ዚ ሪስፖንስ ቱ ዚ ብለድ ካልሲየም ሌቨል። እንግዲህ ፓራታይሮይድ ግላንድ ፓራታይሮይድ ሆርሞንን ሴክሬት የሚያደርገው የካልሲየም ሌቨልን ዲቴክት በማድረግ ነው ማለት ነው። ካልሲየም ሌቨል በደማችን ውስጥ ሲያንስ ያንን ዲቴክት ያደርጋል። ያንን ዲቴክት በማድረግ ሆርሞኑን ያመነጫል ማለት ነው። ይሄ ሆርሞን ደግሞ ከመነጨ በኋላ የሚከተለውን ተግባር ዚ ሆርሞን ኮዝስ ዚ ሪሊዝ ኦፍ ካልሲየም ፍሮም ዚ ቦንስ ባይ ስቲሙሌቲንግ ኦስቲዮካልሴትስ which secretes enzymes that degrade bone and release calcium። እንግዲህ ምንድን ነው ይሄ ፓራታይሮይድ ግላንድ ፓራታይሮይድ ሆርሞንን ሪሊዝ የሚያደርገው የካልሲየም መጠን ምጣኔ በደማችን ውስጥ ከሚገባው በታች ዝቅ በሚልበት ጊዜ ነው። ይሄ ዝቅ በሚልበት ጊዜ ሆርሞኑ ሪሊዝድ ይሆናል። እንደሆነም ምንን ስቲሙሌት ያደርጋል? ኦስቲዮክላሴትስ የሚባሉ ሴሎችን ኢንዛይሞችን እንዲያመነጩ ስቲሙሌት ያደርጋል። እነኚህ ኢንዛይሞችም ከአጥንቶያችን ካልሲየም ሪሊዝድ እንዲሆን ትዕዛዝ ያስተላልፋሉ ማለት ነው። ይሄ ሪሊዝድ በሚሆንበት ጊዜ እንግዲህ ወደ ደም ነው የሚሄደው ማለት ነው። አጥንቶች ዲግሬድ ሆነው የሚመነጨው ካልሲየም ወደ ደም ይገባል ማለት ነው። እንግዲህ ይሄ የደም ውስጥን ካልሲየም እንዲጨምር ያደርጋል። ፓራታይሮይድ ሆርሞን ኦልሶ ኢንሂቢትስ ኦሲቶብላስትስ እንግዲህ እነኚህን ደግሞ ኦሲቲዮብላስትስ ኢንዛይሞችን ኢንሂቢት ያደርጋል። ዚስ አር ሴልስ ኢንቮልቭድ ኢን ቦን ዲፖዚሽን ዜርባይ ስፓሪንግ ብለድ ካልሲየም። እንግዲህ ይሄ ደግሞ ሪሊዝድ በሚሆንበት ጊዜ ካልሲየም ውስጥ ይሄ ኦስቲዮብላስቶች ምንድን ነው ተግባራቸው? ደም ውስጥ ያለ ካልሲየም ወደ አጥንት ሄዶ አጥንቱ ውስጥ እንዲከማች የማድረግ ትዕዛዝ ነው የሚሰጡት። ስለዚህ ይሄ ታይሮይድ ሆርሞን ሪሊዝድ በሚሆንበት ጊዜ እነኚህ ይህንን ስራ እንዲያቆሙና ወደ ክምችት ወደ አጥንት ከመሄድ ይልቅ ደም ውስጥ ያለው የካልሲየም መጠን እንዲጨምር ያንን ይከለክላሉ ማለት ነው። ፓራታይሮይድ ሆርሞን ኮዝስ ፓራታይሮይድ ሆርሞን ኮዝስ ኢንክሪዝ ሪአብዞርቤሽን ኦፍ ካልሲየም። እንግዲህ ፓራታይሮይድ ሆርሞን በተጨማሪም ምንን እንትን ይላል? ካልሲየም በተጨማሪም ማግኒዚየም ከኪድኒ ሪአብዞርብድ እንዲሆኑ በሽንት መልክ ከመባከን ይልቅ በኪድኒ ሪአብዞርብድ እንዲሆኑ ትዕዛዝ ያስተላልፋል ማለት ነው። ይህም እንግዲህ በደም ውስጥ ያለውን ሪአብዞርብድ በሚሆንበት ጊዜ ወደ ደም ስትሪፕ
ነው የሚገባው። ወደ ደም ስትሪም በሚገባበት ጊዜ የካልሲየም መጠን ይጨምራል ማለት ነው። In addition, parathyroid hormone initiates the production of steroids hormones calcitrol, which stimulate the increased absorption of dietary calcium by intestine። እንግዲህ ከዛም በተጨማሪ ከተመገብን በኋላ የተፈጨ የካልሲየም መጠን እና ተፈጭቶ ልሞ በሰውነታችን ውስጥ ወይም ካልሲየም ይዘት ያለው ምግብ ተመግበንና በኢንተስታይናችን ውስጥ ያ የሚገኝ ከሆነ ያ ካልሲየም እንዲመጠጥና በደም ውስጥ የዚህ የካልሲየም መጠን እንዲጨምር ያደርጋል ማለት ነው። እንግዲህ በዚህ መልኩ ነው ይሄ ታይሮይድ ሆርሞን ሴክሬትድ ሆኖ የካልሲየም መጠን እንዲጨምር የሚያደርገው። ኔጋቲቭ ፊድባክ ሉፕ ሬጉሌት ዚ ሌቨል ኦፍ ፓራታይሮይድ ሆርሞን። እንግዲህ የፓራታይሮይድ ሆርሞን ዊዝ ሬዚንግ ብለድ ካልሲየም ሌቨል ኢንሂቢቲንግ ፋርዘር ሪሊዝ ኦፍ ፓራታይሮይድ ሆርሞን። እንግዲህ ይሄ የኔጋቲቭ ፊድባኩ ደግሞ እንዴት ነው የሚከሰተው ብትሉ የፓራታይሮይድ ሆርሞን ሌቨል በሚጨምርበት ጊዜ ይሄን ሌቨል ፓራታይሮይድ ሆርሞን ሴክሬትድ እንዳይሆን ኢንሂቢትድ ይደረጋል ማለት ነው። በዚህ መልኩ ይሄ እንግዲህ ፊድባክ ፕሮሰስ እጥረት በሚኖርበት ጊዜ ሪሊዝድ ይሆናል። እጥረቱ ተወግዶ ከፍተኛ ደረጃ ላይ በሚደርስበት ጊዜ ደግሞ ይሄ ፓራታይሮይድ ሆርሞን ሪሊዝድ እንዳይሆን ኢንሂቢት ያደርገዋል። በዛ መልኩ ይሄ ቁጥጥር የካልሲየም እና እንደዚሁም የማግኔዚየም ኮንሰንትሬሽን ሌቨል በሰውነታችን ውስጥ የመቆጣጠር ሂደት ይከናወናል ማለት ነው። ሌላው 8ኛው ጥያቄ ዲስክራይብ ዚ አንታጎኒስቲክ አክሽን ኦፍ ኢንሱሊን ኤንድ ግሉካጎን የሚለው። እንግዲህ ኢንሱሊን እና ግሉካጎን ተግባራቸው በሁለቱ እየተጋገዙ የደማችን ውስጥ ያለውን የግሉኮስ መጠን የመቆጣጠር ስራ ቢሆንም ተግባራቸውን በምናይበት ጊዜ ግን አንዱ ወደ ላይ እንዳይጨምር ወደ ታች መጫን ነው። ሌላኛው ደግሞ እንዳይቀንስ ወደ ላይ መግፋት ነው። ተጻራሪ ነው ማለት ነው ስራቸው። አንዱ ወደ ላይ ኢንክሪመንት እንዲከሰት ይገፋል፣ ሌላኛው ደግሞ ዲክሪዝ እንዲያደርግ ወደ ታች ይገባል። ለዚህ ነው አንታጎኒስቲክ የተባለውና የተጠየቃችሁት ዲስክራይብ ዘ አንታጎኒስቲክ አክሽን ኦፍ ኢንሱሊን ኤንድ ግሉካጎን። እንግዲህ ይህንን ለመግለጽ በቀጥታ ምንድነው ማድረግ ያለባችሁ? ኢንሱሊን ተግባራት ምንድናቸው? የደም ውስጥ የግሉኮስ መጠን እንዲጨምር የሚያከናውናቸው ተግባራት ምንድናቸው? ግሉካጎንስ እንዴት ነው የኢንሱሊን መጠን ኢንሱሊን እንዲቀንስ ነው? ልብ አድርጉ። ኢንሱሊን የግሉኮስ መጠን በደማችን ውስጥ እንዲቀንስ ነው ግፊት የሚያደርገው። ግሉካጎን ደግሞ የግሉኮስ መጠን በደማችን ውስጥ እንዲጨምር ነው ግፊት የሚያደርገው። እንግዲህ መጨመርና መቀነስ ተቃራኒ ናቸው። እነኚህን እንዴት እንደሚያከናውኑ ሁለቱን መግለጽ ነው ያለባችሁ። አንታጎኒስቲክ አክሽናቸውን ግለጹ ስትባሉ እዚህ ጋር ባጭሩ የተቀመጠ አለ። ኢንሱሊን በዚህ በኩል አለ። ኮንትሮል ብለድ ሹገር ሌቨል ኖት ቱ ኢንክሪዝ። ግሉካጎን ኮንትሮል ብለድ ሹገር ሌቨል ኖት ቱ ዲክሪዝ። እንግዲህ አንዱ ኢንክሪዝ እንዲያደርግ ነው የሚቆጣጠረው፣ ሌላኛው ዲክሪዝ እንዳያደርግ ነው፣ አንደኛው ኢንክሪዝ እንዳያደርግ ነው። ይሄ በራሱ ተጻራሪ ነው ማለት ነው። ኢንሱሊን ስቲሙሌት አብሶርቤሽን ኦፍ ግሉኮስ ፍሮም ብለድ ቱ መስል ሴልስ ኤንድ ሊቨር። ኢንሱሊን ምንድን ነው የሚያደርገው? ብለድ ውስጥ ያለ ግሉኮስ ወደ መስልና ወደ ሊቨር እንዲመጠጥ ያደርጋል። ከደም ውስጥ እንዲቀንስ እንዲወገድ ያደርጋል ማለት ነው። ግሉካጎን ጋር ስትመጡ ደግሞ ስቲሙሌትስ አብዞርቤሽን ኦፍ ግሉኮስ ፍሮም ኢንተስታይን ኤንድ ሊቨር ቱ ብለድ። ይሄኛው ወደ ብለድ ስትሪም የግሉኮስ መመጠጥን ስቲሙሌት ሲያደርግ፣ ይሄኛው ደግሞ ከብለድ ስትሪም ወደ ሊቨርና ወደ መስል እንዲመጠጥ ያደርጋል። እነኚህም ሁለቱ ተጻራሪ ተግባራት ናቸው ማለት ነው። ሶስተኛ ላይ በምናይበት ጊዜ ኢንሱሊን ስቲሙሌት ኮንቨርሽን ኦፍ ግሉኮስ ቱ ግላይኮጂን ኤንድ ፋት። ኢንሱሊን ምንድን ነው የሚያዘው? ግሉኮስ ወደ ግላይኮጂን ሪዘርቭ ፎርም ኦፍ ካርቦሃይድሬት እና ወደ ፋት እንዲለወጥ ያዛል። ግሉካጎን ጋር በምትመጡ ጊዜ ደግሞ በተጻራሪው ስቲሙሌት ኮንቨርሽን ኦፍ ግላይኮጂን ኢንቱ ግሉኮስ። ግላይኮጂን ስቶርድ ሪዘርቭ ካርቦሃይድሬትን ወደ ሲምፕል ግሉኮስ ሶሊብል ፎርም ግሉኮስ እንዲለወጥ ያዛል ማለት ነው።
አንዱ ወደ ስቶርድ እንዲሆን ሲያዝ፣ ሌላኛው ደግሞ ወደ አገልግሎቱ እንዲሰጥ ስቶርድ የሆነው ወደ ደም እንዲገባ ያዛል። ይህም ተጻራሪ ሂደት ነው ማለት ነው። ኢንሱሊን ኢንክሪዝ ግሉኮስ ኦክሲዴሽን፣ ኢንሱሊን ግሉኮስ እየተቃጠለ እንዲቀንስ ሲያዝ፣ ግላይኮጂን ግን ኢንክሪዝ ግሉኮስ ፎርሜሽን ባይ ዚ ፕሮሰስ ኦፍ ዲአሚኔሽን። እንዲሁም ግሉካጎን ምን ያደርጋል? የአማይኖ አሲድ ወደ ግሉኮስነት እንዲለወጥና የግሉኮስ መጠን በደማችን ውስጥ እንዲጨምር ያዛል ማለት ነው። አንዱ እንዲቀንስ አንዱ እንዲጨምር። እንግዲህ በዚህ መልኩ ምን አይነት ተጻራሪ የሆኑ ተግባራቶችን በማከናወን የደም ውስጥ ግሉኮስ እንዳይበዛም እንዳያንስም እንደሚቆጣጠሩ፣ ይሄ ባላንሱ በሚጠበቅበት ጊዜ የደማችን ውስጥ የሹገር ምጣኔ የተመጠነና ሰውነታችን በሚፈልገው መልኩ ይሆናል። ነገር ግን ችግር ሲከሰት ነው እንግዲህ እነኚህ ይሄ ሚዛኑን በሚስትበት ጊዜ ነው ይሄ ለዲያቤተስ ማሊተስ የምንጋለጠው፣ ለስኳር በሽታ ለምንለው የምንጋለጠው። ግን እነኚህ ተመዛዛኝ ሆነው በሚከናወኑበት ጊዜ የደም ውስጥ ግሉኮስ መጠን የተመጠነ ሆኖ ይቀጥላል ማለት ነው። ሌላኛውና 9ኛው ጥያቄ የሚለው ደግሞ what are the 3 regions of the adrenal cortex and what hormones do they produce? እንግዲህ አድሪናል ግላንድን በምናይበት ጊዜ አድሪናል ግላንድ አድሪናል ኮርቴክስ እና አድሪናል ሜዱላ የሚባሉ 2 ክፍሎች እንዳሉት፣ እንደገና አድሪናል ኮርቴክሱ በራሱ ደግሞ በ3 ክፍሎች እንደሚከፈል አይተናል። እነኚህን ግለጹ ነው የተባላችሁት። what are the 3 regions of the adrenal cortex and what hormones do they produce? የአድሪናል ኮርቴክስ 3ቱ ዋና ዋና ክፍሎችና የነኚህም የሚያመነጯቸውን ሆርሞኖች ዘርዝሩ ነው የተባላችሁት። እንግዲህ በዚህ መሰረት መጀመሪያ 3ቱ ዞኖች የትኞቹ ናቸው? the 3 regions of the adrenal cortex are zona glomerulasa, zona reticularis, zona fasciculata። እነኚህ ናቸው ማለት ነው። ዞና ግሎሜሩሎሳ፣ ዞና ሬቲኩለሪስ፣ እንደገና ዞና ፋሲኩላታ። እነኚህ ናቸው ማለት ነው 3ቱ ዞኖች። ይሄ ዞና ግሎሜሩሎሳ አውተር ሞስት ሌየር ነው። ዞና ሬቲኩላሪስ ዚ ኢነር ሞስት ኮርቲካል ሌየር ነው። ዞና ፋሲኩላታ ደግሞ ይሄ ሌየር situated between the glomerulosa, between the two, the upper two፣ በእነኚህ በሁለቱ መካከል ያለ ነው ማለት ነው። እንግዲህ ወደ ሴክሬሽናቸው ስንሄድ ዞና ግሎሜሩሎሳ is the main site for the production of mineralocorticoid, mainly aldosterone, that is largely responsible for long-term regulation of blood pressure. እንግዲህ ዞና ግሎሜሩሎሳ ዋናው የሚኔራሎ ኮርቲሶይድስ የሚመነጩበት ዋናው ሳይት ነው ተብሏል። ከነኚህም በዋነኛነት የሚያመነጨው አልዴስትሮን የሚባለውን ሆርሞን ነው። ይሄ አልዴስትሮን የሚባለው ሆርሞን ደግሞ የብለድ ሹገር ፕሬሸርን የሚቆጣጠር ነው ማለት ነው። ሬጉሌት ብለድ ፕሬሸር፣ የብለድ ፕሬሸርን፣ ብለድ ሹገር ሳይሆን ብለድ ፕሬሸርን፣ የደም ግፊትን የሚቆጣጠር ሆርሞን ነው ማለት ነው። ይሄ ነው የሚያመነጨው። ሁለተኛው ዞና ፋሲኩላታ፣ ይሄ ደግሞ ሪስፖንሲብል ፎር ፕሮዲውሲንግ ግሉኮኮርቲሶይድስ such as 2-deoxycorticosterone እና ኮርቲኮስቴሮን ኤንድ ኮርቲሶል። እነኚህን 3ቱን ያመነጫል ማለት ነው ዞና ፋሲኩላታ። ይሄ 2-deoxycorticosterone እና ኮርቲኮስቴሮን እንደዚሁም ኮርቲኮሶል እነኚህን ነው የሚያመነጨው። ይሄ በሰው ውስጥ እነኚህን ያመነጫል። እነኚህ ደግሞ የተለያየ ተግባራት አላቸው። ዞና ሬቲኩላሪስ ፕሮዲውስ አንድሮጂንስ፣ ዞና ሬቲኩላሪስ አንድሮጂን ሜንሊ ዲሃይድሮፒናድሮቴትሮን ይህንን ያመነጫል ማለት ነው። ይሄ ደግሞ እዚህ ጋር እንደምታዩት የዚህ አብሪቬሽን ነው። ዳይሃይድሮፓይኖድሮስቴሮን የሚለው ይሄ በሰርፌስ ኦፍ ኤንድ አንድሮስቲዮን አንደር ስቲዮን አዮን ያመነጫል። እንግዲህ እዚህ ጋር የላቲን ተርም ነው። አንድሮስቴኖዲዮን ዚ ፓንክሮ እሺ፣ እዚህ ጋር በብራኬት ውስጥ ያለው ፕሪከርሰር ቱ ዚ
ቴስቴስትሮን ኢን ሂውመን ቢንግ ነው የሚለው። እንግዲህ ይህን ነው የሚያመነጩት ማለት ነው እነኚህ ሶስቱ የአድሪናል ኮርቴክስ ዞኖች። 10ኛው ጥያቄ ምንድን ነው የሚለው? ሊስት ዳውን ሆርሞንስ ፕሮዲውስድ ባይ አንቲሪየር ፒቱተሪ ግላንድ። እንግዲህ በፒቱተሪ ግላንድ አንቲሪየር እና ፖስቴሪየር ሎብ እንዳለው ተወያይተናል። አሁን የተጠየቃችሁት አንቲሪየር ፒቱተሪ ግላንዱ ሎብ የሚያመነጫቸውን ሆርሞኖች በዝርዝር አስቀምጥ ነው የተባላችሁት። እንግዲህ እዚህ ጋር አለ ዚ ሜጀር ሆርሞንስ ፕሮዲውስድ ባይ አንቲሪየር ፒቱተሪ ግላንድ አር አንድ adrenocorticotropic hormone that stimulate production of cortisol hormone። እንግዲህ አድሪናል ግላንድ ትሮፊክ ሆርሞኖችን ያመነጫል። እነኚህ ትሮፊክ ሆርሞኖች የተለያዩ ግላንዶችን ነው የሚቆጣጠሩት። እንግዲህ አድሪኖ ኮርቲኮትሮፊክ ሆርሞንም የሚቆጣጠረው አድሪናል ግላንድን ኮርቲሶልን እንዲያመነጭ ነው። አድሪናል ግላንድ ኮርቲሶልን እንዲያመነጭ ትዕዛዝ ያስተላልፋል ማለት ነው። ሌላው ፎሊኩላር ስቲሙሌቲንግ ሆርሞን እንግዲህ ከስሙ ራሱ እንደምታዩት ፎሊኩላር ስቲሙሌቲንግ ሆርሞን that promotes sperm production and stimulates the ovaries to produce estrogen። እንግዲህ ፎሊኩላር ስቲሙሌቲንግ ሆርሞን ፎሊኩሎችን ነው ስቲሙሌት የሚያደርገው። ይህንንም ስቲሙሌት በሚያደርግበት ጊዜ በዋነኛነት በወንዶች የወንዴ ዘር ፍሬ ወይንም ስፐርም ፕሮዳክሽንን፣ በሴቶች ደግሞ ኦቫሪ ፕሮዳክሽን ኤስትሮጂንን ፕሮዲውስ እንዲያደርግ ትዕዛዝ ይሰጣል ማለት ነው። ይሄ ነው ተግባሩ። ሌላው በፒቱተሪ ግላንድ ሴክሬትድ የሚሆነው ሉቲናይዚንግ ሆርሞን ነው። ሉቲናይዚንግ ሆርሞን ዛት ስቲሙሌትስ ኦቭሌሽን ኢን ውመን ኤንድ ቴስቴስትሮን ፕሮዳክሽን ኢን ሜን። እንግዲህ ይሄ ሉቲናይዚንግ ሆርሞን በፒቱተሪ ግላንድ በሚመነጭበት ጊዜ ኦቫሪ ጋር መጥቶ የሴት ኦቫሪ እንቁላል ለመዳበር ዝግጁ የሆነ እንቁላል እንዲወርድ ትዕዛዝ ያስተላልፋል ማለት ነው። በወንዶች ጋር ቴስቴስትሮን፣ ይሄ ቴስቴስትሮን ደግሞ የወንዴ ሰከንደሪ ሴክሹዋል ካራክተሪስቲክ ዴቨሎፕ እንዲያደርግ እና ማቹሪቲ እንደዚሁም የወንዴ ዘር የማመንጨት ተግባር እንዲከናወን መመሪያ ይሰጣል ማለት ነው። ይሄም እንግዲህ ያ ነው የሉቲናይዚንግ ስቲሙሌቲንግ ሆርሞን። ሌላው ግሮዝ ሆርሞን ነው። እንግዲህ ይሄ ግሮዝ ሆርሞን በአንቴሪየር ፒቱተሪ ግላንድ ነው ሴክሬትድ የሚሆነው። ይሄ ግሮዝ ሆርሞን ባለፈው እንደተወያየ ነው ሁለንተናዊ እድገትን የሚቆጣጠር ነው። የአንድን ሰው ወይንም እንስሳ ሁለንተናዊ እድገት የሚቆጣጠር ሆኖ በዋነኛነት it helps to maintain healthy muscle and bone and manage that the distribution of ፋት ዲስትሪቢዩሽንንም እና የጡንቻዎችን የአጥንትን ኖርማል እድገትን የሚቆጣጠር ነው የሚሆነው። ሌላው በአንቴሪየር ፒቱተሪ ግላንድ ፕሮዲውስድ የሚሆነው ፕሮላክቲን ነው። ፕሮላክቲን ስቲሙሌትስ ዚ ብሪስት ቱ ፕሮዲውስ ሚልክ። ይሄ ፕሮላክቲን መመሪ ግላንዶችን ነው ስቲሙሌት የሚያደርገው። ዚ መመሪ ግላንዶች ጡት ውስጥ የሚገኙ ናቸው። እነኚህ ደግሞ ወተት እንዲያመነጩ ትዕዛዝ ወይንም መመሪያ መስጠት ነው ማለት ነው የፕሮላክቲን ተግባር። ሌላው በፒቱተሪ ግላንድ በአንቴሪየር ሎብ ፕሮዲውስ የሚሆነው ታይሮይድ ስቲሙሌቲንግ ሆርሞን ነው። ታይሮይድ ስቲሙሌቲንግ ሆርሞን ዛት ስቲሙሌት ዚ ታይሮይድ ግላንድ which regulates the metabolism, energy and nervous system። እንግዲህ ታይሮይድ ስቲሙሌቲንግ ሆርሞን በፒቱተሪ ግላንድ ሴክሬትድ የሚሆነው ታይሮይድ ግላንድን ነው የሚያዘው። ታይሮይድ ግላንድ ታይሮክሲንን እና የራሱን ሆርሞን አመንጭቶ ሜታቦሊዝምን፣ ኤነርጂ ፕሮዳክሽንን፣ ነርቭ አክቲቪቲን እንዲቆጣጠሩ ያስችላል ማለት ነው። እነኚህ ናቸው ዋና ዋናዎቹ አንቴሪየር ፒቱተሪ ግላንድ ሴክሬሽኖች ማለት ነው። እዚህ 11ኛው ጥያቄ ላይ ደግሞ የተጠየቃችሁት ምንድነው? ዲስክራይብ ዚ ሮል ኦፍ ኔጋቲቭ ፊድባክ ኢን ዚ ፈንክሽን ኦፍ ዚ ታይሮይድ ግላንድ ነው። በታይሮይድ ግላንድ ክንውን ጊዜ ኔጋቲቭ ፊድባክ አለ። እንግዲህ ታይሮይድ ግላንድ ታይሮይድ ሆርሞንን ያመነጫል፣ ታይሮክሲንን ያመነጫል። እነኝህን ካመነጨ በኋላ ተግባራቸውን ካከናወኑ በኋላ ማመንጨቱ ይቀጥላል። ከቀጠለ ችግር ነው። እንዳይቀጥል ደግሞ የሚከናወኑ ክንውኖች አሉ። ሲያበቃ እንዴት ነው የሚያበቃው? ሲያስፈልግስ እንዴት ነው የሚቀጥለው ነው። እንግዲህ ዲስክራይብ ዘ ሮል ኦፍ ኔጋቲቭ ፊድባክ ኢን ዚ ፈንክሽን ኦፍ ዚ
እዚህ ታይሮይድ ግላንድ ስትባሉ ያንን ግለጹ ነው የተባላችሁት። እንግዲህ እዚህ ጋር የተገለጸ ነገር አለ። እናንተ በእናንተው መንገድ በእናንተ አሳጥራችሁም አስረዝማችሁም አሻሽላችሁም መግለጽ ትችላላችሁ። እዚህ ጋር እንግዲህ ምላሹ ዚ ታይሮይድ ሆርሞን ታይሮክሲን ኤንድ ታይሮኒን ይሄ T4 እና T3 ተብሎ የሚጠሩት ማለት ነው አር ሲንተሳይዝድ ኤንድ ሴክሬትድ ባይ ዚ ታይሮይድ ግላንድ ኤንድ አፌክት ዚ ሜታቦሊዝም ስሩ አውት ዚ ቦዲ ዚ ቤዚክ ሜካኒዝም ፎር ኮንትሮሊንግ ኢን ዚ ሲስተም አር እንግዲህ ይሄንን ፕሮሰሱ ዋናው እነኚህ ታይሮይድ ግላንድ ሴክሬት የሚያደርጋቸው T4 እና T3 የምንላቸው ሆርሞኖች የሰውነታችን ውስጥ አጠቃላይ ሜታቦሊዝምን ሬጉሌት ማድረግ ስራ ነው። እንግዲህ ሜታቦሊዝም ስንል ኮንስትራክቲቭ ሪአክሽን እና ዲግራዴቲቭ ሪአክሽኖችን በአጠቃላይ ነው። እነኚህን ፕሮሰሶች በአጠቃላይ መቆጣጠር ነው ስራቸው የእነኚህ ሆርሞኖች። እንግዲህ የዚህ የቁጥጥር ስራ እንዴት ይከናወናል? The basic mechanism for control in this system are neuron in the thyrothalamus secretes እንግዲህ neuron in the hypothalamus neurons in the hypothalamus secrete thyroid releasing hormone እንግዲህ ሃይፖታላመስ ውስጥ ኒውሮኖች አሉ። እነኚህ ኒውሮኖች ታይሮይድ ሪሊዚንግ ሆርሞን ሪሊዝ ያደርጋሉ። እነኚህ ደግሞ which stimulate the cell in the anterior pituitary gland to secrete thyroid stimulating hormone እንግዲህ ከሃይፖታላመስ የሚመነጩት ሆርሞኖች ታይሮይድ ሪሊዚንግ ሆርሞኖች በመነጩ ጊዜ አንቲሪየር ፒቱተሪ ግላንድን ምን ትዕዛዝ ያስተላልፋሉ? ታይሮይድ ስቲሙሌቲንግ ሆርሞንን እንዲያመነጭ ትዕዛዝ ይሰጡታል ማለት ነው። ለማን? ለፒቱተሪ ግላንድ አንቲሪየር ሎብ ፒቱተሪ ግላንድ። እንግዲህ አንቲሪየር ፒቱተሪ ግላንድ ደግሞ ታይሮይድ ስቲሙሌቲንግ ሆርሞንን ሴክሬት ሲያደርግ ታይሮይድ ስቲሙሌቲንግ ሆርሞን ባይንድ ቱ ሪሴፕተርስ ኢን ኤፒቴሊያል ሴልስ ኢን ዚ ታይሮይድ ግላንድ ስቲሙሌቲንግ ሲንተሲስ ኤንድ ሴክሬሽን ኦፍ ታይሮይድ ሆርሞንስ። እንግዲህ ታይሮይድ ስቲሙሌቲንግ ሆርሞን ታይሮይድ ግላንድ ላይ ሄዶ እዛ በሚደርስበት ጊዜ ሴሎቹ ታይሮይድ ሆርሞንን እንዲያመነጩ መመሪያ ይሰጣል ማለት ነው። በዛ ትዕዛዝ መሰረት ሴሎቹ ታይሮይድ ሆርሞንን ያመነጫሉ ማለት ነው። አዛዡ ማን ነው? ታይሮይድ ስቲሙሌቲንግ ሆርሞን። ታይሮይድ ስቲሙሌቲንግ ሆርሞን በማን ነው የታዘዘው? በሃይፖታላመስ ታይሮይድ ሪሊዚንግ ሆርሞን ነው ትእዛዙ። እንግዲህ አንዱ ካንዱ በመቀበል ነው። when the blood concentration of thyroid hormone increases above certain threshold ከእንግዲህ ከገደቡ በሚያልፍበት ጊዜ ታይሮይድ ሪሊዚንግ ሆርሞን secreting neuron in the hypothalamus are inhibited and stop secreting thyroid releasing hormone። ልብ አድርጉ እንግዲህ ይሄ የታይሮይድ ሆርሞን ገደቡ በሚያልፍበት ጊዜ ሁሉም ነገር ገደብ አለው። ያንን ዲቴክት በማድረግ ታይሮይድ ሪሊዚንግ ሆርሞን ሴክሬሽን ይቆማል ማለት ነው። ያ ታይሮይድ ሪሊዚንግ ሆርሞን ሪሊዝ በሚቆምበት ጊዜ ሃይፖታላመስ ታይሮይድ ፒቱተሪ ግላንድን ታይሮይድ ስቲሙሌቲንግ ሆርሞንን እንዲያመነጭ የሚያዘው ትዕዛዝ ይቋረጣል ማለት ነው። ያኔ ሲቋረጥ እንግዲህ የሴክሬሽን ማድረጉን ያቆማል። እንግዲህ ኢንሂቢሽን ኦፍ ታይሮይድ ሪሊዚንግ ሆርሞን ሴክሬሽን ሊድስ ቱ ሸት ኦፍ ዚ ታይሮይድ stimulating hormone secretion which leads to shut off the thyroid hormone secretion. As a thyroid hormone level decay below the threshold, negative feedback is relieved. Thyroid releasing hormone secretion start again leading to the thyroid stimulating hormone. እንግዲህ እዚህ ጋር ምንድነው እንዳነበብኩላችሁ ይሄ ታይሮይድ ሪሊዚንግ ሆርሞን ሴክሬሽን በሚቆምበት ጊዜ ታይሮይድ ስቲሙሌቲንግ ሆርሞን ስራውን እንዲያቆም ያደርጋል ማለት ነው። ታይሮይድ ስቲሙሌቲንግ ሆርሞን ደግሞ ስራውን በሚያቆምበት ጊዜ ታይሮይድን ግላንድን ስቲሙሌት የሚያደርገው የለም። ታይሮይድ ግላንድ ያንን ታይሮክሲን ማመንጨት ያቆማል ማለት ነው። በተቃራኒው ደግሞ ይሄ መጠን በሚወርድበት ጊዜና ታችኛው ገደብ ዝቅ በሚልበት ጊዜ እንደገና ታይሮይድ ሪሊዚንግ ሆርሞን ሴክሬት መደረግ ይጀምራል በሃይፖታላመስ። ይሄ ደግሞ ሪሊዝ በሚሆንበት ጊዜ ታይሮይድ ስቲሙሌቲንግ ሆርሞን በፒቱተሪ ግላንድ ሴክሬትድ እንዲሆን ያዛል። ታይሮይድ ስቲሙሌቲንግ ሆርሞን ደግሞ ታይሮይድ ግላንድን በማዘዝ እንግዲህ ይሄ የታይሮክሲንና ሌሎችም ሆርሞኖች እንዲመነጩ ያደርጋል ማለት ነው። ሲያንስ እና ሲበዛ
ሲበዛም እንዲቆም ሲያንስ ደግሞ እንዲጀምር በማድረግ በዚህ ፊድባክ መሰረት ተግባሩን ያከናውናል ማለት ነው ታይሮይድ ግላንድ። እንግዲህ እዚህ ጋር አጠቃላይ ዛሬውን ጥያቄዎች በዚህ እናጠቃልላለን። ተማሪዎች እንግዲህ ሁልጊዜ በሌሰናችን መጨረሻ እንደምንላችሁ ይሄንን ሼር እና ሰብስክራይብ ወይም ላይክ ማድረግ አትርሱ፣ ለሌሎች ተማሪዎችም ተደራሽ ይሆን ዘንድ ነው። ከዛም በተጨማሪ በትምህርቱ ላይ ያስፈልጋሉ የምትሏቸውን የማሻሻያ ሀሳቦች ከመስጠት ወደ ኋላ እንዳትሉ። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ